በቁጥጥርሽ አድርጊያቸው። እኔ ይዘሽልኝ ሂጂ። እኔ እንደው አልፈልጋትም። አሁን የግድ የለሽም ውሰጂልኝ። እኔ የትም ይያት አልሄድም። እኔ እንደዛ መጥቶ ይበጠብጠኛል እና እኔ ልበጥበጥ አይ ሳይሆን የራሷን አማራጭ ታከብሪ። እኔ ትዳር ይበጥበጣል እንደዛ አላልኩም። እኔ እንዴ ተው እንጂ የት ያቁኛል? እንደዚህ መላፊያ አትናገሩኝ እንዴ። እና ታዲያ እናቴ ምን አድርጋትሽ? ምን አድርጋት? በቃ እሱን አስይዙት፣ ታስይዘው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እጅግ በጣም ሰላም ነኝ። እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦቼ ሳምንቱ እንዴት አለፈ? እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነበረ። ቢዚ ነበርኩኝ። እህቶቼን ከአረብ ሀገር እየተቀበልኩ የቅዱስ ሚካኤልን ዝክር እየሰራው በጣም ቢዚ ነበርኩኝ። እናንተም እንግዲህ ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። እንግዲህ እንዳያችሁት ሰሞኑን ወይኗ ቪዲዮ ፖስት አድርጋ ነበረና ያ ተንከሲስ እውነት እኔ ስሙን ለመጥራት እንኳን በጣም ነው የሚቀፈኝ። እንደሱ ተሳዳቢ ምናምን መሆን አልፈልግም፣ ግን ሄዶ ረብሿት ነበረ። መቼም ያው የሰው ልጅ አሁን ላይ አርፍ ያለሁኝ በቃ ደህና እየሰራው ነው ተመችቶኛል ብላ በተደሰተችበት ሰዓት እሱ ደግሞ ድጋሚ እየሄደ እየረበሻት ነው ያለው። ሴትዮዋ ጥሪያት ብላኝ ነው ፈልገንሽ ነው አሉኝ። ከዚህ ውጭ ምንም ሊሆን አይችልም። በዚሁ ኬዝ ነው ልጠሩኝ የሚችሉት። ለምን እንደፈለጉኝ አላቅም። በእውነት ዛሬ ቢዚ ነበርኩኝ። የሚገርማችሁ ነገር ስራ ወጣለኝ ምናምን ነገር እኔ ራሱ ሌላ ጉዳይ ነበረብኝ፣ ግን ፈልግሻለሁ ስላለችኝ ብቸኝነትም እንዳይሰማት እስኪ ለምን እንደፈለገችኝ ሄጄ ጠይቃታለሁ ማለት ነው። በእውነት በጣም ነው የሚያስጠላ፣ በጣም ከምላችሁ በላይ ማለት አርፌ በቃ እየሰራሁኝ ነው ደህና ነኝ ብላ ነበረ። በጣም ነው የሚያመው። ምን አድርግ እንደምላትም ግራ ገብቶኛል። ጭራሽ ካርታ ምናምን ነገር ይላል አሁን ድረስ ማለት ነው። ማለት ወይ መስጠት ኖርብኝ ይሁን እንዴ ግራ ገባኝ እኮ ልስጠው። እኔ እኮ እውነት እሷን ህይወት አደጋ ላይ እንዳልጥል ብዬ ነው። ነገ ከነገ ወዲያ ኦቨር እንዳታዝንብኝ ብዬ ነው የእውነት። ማለት ይሄ ተስማምተን ያደረግነው ነገር ነው። ነገ ከነገ ወዲያ ህይወታቸው ተስተካክሎ የሆነ ነገሮቹ በቃ ይስተካከላሉ ብዬ በጣም ገፋሁኝ። አሁን ግን ከአቅሜ በላይ ሆነ እና ጭራሽ እኔ በምንም ታምር ሰው አሳይቶት ነው እንጂ ተከታትሏት ምናምን ነገር አይደለም እዛ ድረስ የሄደው በምንም ታምር ማለት ነው። እኔ እኮ እሱ እንዳያገኝ እያልኩኝ በቃ እየተደበቅኩ ምናምን ነው የሚሄደው ራሱ ማለት እንዴት ነው ወይ እዛ አካባቢ ቤቷ ላይ ደርሼ ምናምን ነገር ነው ቪዲዮ ሲሰራ የነበረው ራሱ ማለት ነው። እንደዚህ ቪዲዮ ላይ አይቶ እንዳይሄድ ብዬ እኔ ተጠራጥራችሁኝም ከሆነ እግዚአብሔር በሚያውቀው እኔ አላቅም፣ አላሳየሁትም። ምን የሚያሳየሁት ነገር የለም እና እግዚአብሔር አምላክ እንግዲህ አላቅም፣ እኔ መጨረሻውን ያስተካክልላት። ሌላ ምንም ልል አልችልም። አሁን ላይ ስልችት ራሱ ብሎኛል። ያው የሰው ልጅ አይደለሁም ይደክመኛልና ለማንኛውም ወደ እዛ ልሄድ ነው። እኔም ያው በዛ ስራ ስላለብኝ ወደ ስራም ልሄድ ስለሆነ እስቲ አግኝቻቸው ምን እንደምሉኝ ሰምቼ ወደ ስራ ሄዳለሁ ማለት ነው። ውድ ቤተሰብ አብራችሁን ቆዩ። ማንኳኳት ነው በጣም ነው የለም እንዴ? ሰላም ነው ማለት እግዚአብሔር ይመስገን። አደራችሁ? እግዚአብሔር ይመስገን። ደህና ነኝ እግዚአብሔር ይመስገን። ቪዲዮ ይዣለሁ። ምን ቀርጬ ነው እየቀረጽኩ ነው ያለሁት ነው። ለምንድን ነው አንቺ ሁልጊዜ ቪዲዮ ግን እያልሽ ቤት የምትመጪው? እኔ እንደውም ባለፈውም እንደዚሁ ነገርኩሽ አይደለ? ቪዲዮ ለመቅረጽ እኮ መጀመሪያ ፍቃድ ይጠየቃል አይደል? የሰው ቤት ዝም ብሎ ላጥፋ እንዴ? አሁንማ ጀምረሽዋል። እንዴት ላጥፋው ትኛለሽ? መጀመሪያ ጠይቂኝም እንዴ? አይ እኔ እኮ የእነሱ ጉዳይ በቪዲዮ ስላለ ከፈለግሽኝ ያው በሱ ነው ብዬ እኮ ነው። ታዲያ አታማክሪኝም እንዴ? እንደው ቤቴን እየመጣሽ ዝም ብለሽ ብቻ እንደው ምንድን ነው አንቺ እንዴ? ይሄ እኮ መኖሪያ ቤት ነው አይደል እንዴ? የሰው መብትና መጀመሪያ እንዴት ይሻላል እናቴ ቪዲዮ ይዤ ልመጣ ነው የእነሱ ጉዳይ ነው ብለሽ አትነግሪኝም ነበር እንዴ? ላጥፋውን እንዴ? አሁንማ በቃ እንዴ ለተሻል ምን ታጠፊዋለሽ? እንደው ጉደኛ ነሽ አንቺ እንዴ? ምንድን ነው እኔ የወንጀለኛ ቤት ይመስልም የለም እንደው ሁላችሁም እኮ እንደው አሁንማ ወንጀለኛ ሆነሽ ነው እንደው በምን ቀን ነው እንደው እንደዚህ እኔ ቤቴ ስለየጊዜው ምንድን ነው ቪዲዮ የሚቀረጽብኝ? እኔ ምን ነው ነይ ግቢ በይ ቁጭ በይ። አሁን ቁጭ በይ። የእነሱ ጉዳይ እንዲህ በቀላል እናቴ የእነሱ ጉዳይማ እኔንም በጣም እየበጠበጡኝ ነው። መኖር አልቻልኩም እኮ እንደው በቤቴ እኔ እንደው ወደዛ ውሰጂልኝ እንጂ። ቅርታ በእውነት እኔ ያው እንትን አላልኩኝ ማለት እኔ
ምን እንደምን ራሱ ግራ ገባኝ አንዳንዴ እውነት። ኧረ እንደው ተይኝ። ይኸው በሌለውበት መጥቶ እንትን እያሉ አላገኘውም እንደ እየታገሉ ውጣ አልወጣም እየታገሉ አላገኘኋቸውም መሰለሽ እንዴ? ይሄንን ለመንገር ነው እኔ እንደውም ነይ ብዬሽ ነበረ። የሚገርም ሰው ነው። ቤቴን ማን እንዳሳይ አላቅም። ይኸው መጥቶ አገኘሁት። ደፋር አላሳየሁትም። እኔን ጠርጥራችኝ ከሆነ አይ እኔ አንቺ ታሳዩ ማን ያሳየው አላቅም። አንድ ቀን የመጣ ጊዜ ከኋላዋት አይቸው ነበረ ነው የሚለው እሱ። እኔ በስልክ ነው እንጂ ቤቴን እንደውም ጭራሽ አላሳየውም። እኔ ቤቴን እንዴት አሳያለሁ? አላሳየሁትም። እኔ እንግዲህ ምን እንደሚሻል እኔ አላቅም። የምታደርጊውን አድርጊ አንቺ እንደው እንደ ፍጥርጥርሽ አድርጊያቸው። እኔ ይዘሽልኝ ሂጂ። እኔ እንደው አልፈልጋትም። አሁን እንደው ይቅርታ አለችኝ፣ እግሬ ላይ ወደቀች። እኔ ምንም እንደው ይሁን እንደው የእግዚአብሔርን ቃል እንደው እንትን ስለምል ትንሽ ከበድ አለኝና እግሬ ላይ ስትደፋብኝ ተነሽ ብዬ ትንሽ እንትን አልኩ እንጂ እንደው ለወደውማ እንደው ነፍስም የለኝ። እንደው ቤቴ ገብቶ ሳገኘው እንደው ታበድኩልሽ ነው የምልሽ። አይ ያናድድም እኮ አይደለም፣ በጣም ነው የሚያናድደው። ግን ደግሞ ምን ይደረግሽ? ግራ ገባኝ እኮ እኔ። እሷን ይዘሽ ሂጂ፣ በቃ ይዘሽልኝ ሂጂ። የት ይዣት ልሂድ? ትሄድ መሄድ ግን እንደው የት ይዣት ልሂድ? እኔ ጋር ብትቀመጥ እኮ ዞሮ ይመጣል። እሷ ፍላጎቷ ምንድን ነው? 18 ዓመት ያለፋት ሴትዮ እኮ ናት። እኔ ምን ላድርጋት? አይደለም እሷ እንደኔ ለትንሽ ለትልቁ ማጣራት የለብኝም። እሷ ቀጣፊ ናት፣ አልወደውም ትላለች እንጂ እኔ እንደማያት ከሆነ እንደው ትወደዋለች። እባክሽ ዝም በይ አንቺ። ምን አንቺ ነሽ እንደ ጠራሽ? እኔ በጭራሽ አልጠራሁም። ታዲያ ለምን አስገባሽው? አላስገባሁትም። ገፍትሮኝ ነው የገባው። ታዲያ ሰው ቤት ውስጥ ብላ መዘሽ ምን ልታረጊ ነው? እኔ እናት ዝም ብለሽ ስለኝ እኮ እና ያልወጣልሽ እንደሆነ እዚህ ለምንድን ሰው ወንጀለኛ የምታረጊ? ብላ ትመዣለሽ እንዴ? ጤነኛ አይደለሽም። በጊዜ ልጅ ተናድጄ ነበር። አዩ በጣም ተናድጄ ነበር እኮ። ወይ ነው ብትናድጂም ወይ ወጥተሽ መሄድ ነው እንጂ የሰው ቤት ታዲያ እነሱን እኮ ይጠየቃሉ። አታውቂም እንዴ? እንዴ ሰው በሌሉበት የሰው ቤት እንደዚህ ክፍት አድርጌ የሚሄደው መዳን ለማባት ያጮህም እንደ ሰው ይምጣ ብለሽ ያጮህ ሰው የለም በአካባቢ እና ቢላ መምዘዝ ነው እንደሚሻለው። ደግሞ ምን ትላለች እቺ እንዴ? አሁንም ምን ፈሪ እንጂ እንዴት ቢላ ከሰው ላይ አንቺ ትነሻለሽ? እኔን ወንጀለኛ ታረጊ ነው እንዴ? ልጆችን እንዴ ለልጆቼ እኔ ምን ነው መኖር እፈልጋለሁ። ምን ማለት ነው? ተይ እንጂ ልጄ ተይ እንዴ እንዴ እኔም አሁን ደክሞኛል። እኔ አሁን ማለት ይሄ ይዘሻት ሂጂ ምናምን የሚሉኝ የት ነው? ምንድን ነው ማረጋት? ምን ላድርጋት? እና እኔስ ልጄ ምን እያልሽ ነው ያለሽው? እና አንቺ ጋር ወንጀል ይሰራ ይኸው ቢላ መዘዝኩ እያለሽ በቃሏ በራሷ አንደበት እየሰማሽ ነው። እና እኔ ቤት እኔ እሺ ወንጀል ይሰራ እኔ ልታሰር? እሺ አይ እንደዛ እያልኩኝ ሳይሆን እሷ የራሷን አማራጭ ትፈልግ እንጂ እኔ እኮ እዚህ ናከለ ምንድን ነኝና ነው እኔ ሁሌ እሷን የምሰበስባት ከስር እያልኩ እኔ እንግዲህ አውስ የራሱን አማራጭ ፈልጊ። በቃ አማራጯን ትፈልግ ይዘሽልኝ። የሰጠሽኝ እንግዲህ አንቺ ነሽ ታስተብለሻል። ይዘሽልኝ እንጂ ነው እያልኩ ያለሁት እኔ ብሯንም ይሄንቹ ሰጅብል እምቢ ብላለች። ቆጥሬ ሰጥቻለሁ እምቢ ብላለች። ከፈለሽም አንቺ ይዘሽላት እሺ። እኔ አልቀበልም አለች። እንዴ በግድ ብሎ ነገር አለ እንዴ? እንግዲህ እኔ ምን ማድረግ እችላለሁ? ነገ ጧትን በሌለውበት እኔ ምን ቢመጣስ? እቤት እኮ ነው ያገኘሁት። አንቺ ምን እጂ እንደው ኧረ የምትገርም ነገር ናት እውነት። እንዴት እንደዚህ ይደረጋል? ሰው ቤት እንዴ ፍላጎት ባይኖራት እኮ ትላለች። አይምሰልሽ ለምን ብትጮህ ቤትም እንዳረብሽ እንዴ ስልክስ ለምን አይደወልም እንዴ? ገብቶ ቆይቷል። ስልኩን እኮ ለመውሰድ እኔ በር ላይ ስታገል ነው እንጂ በደወል አቅቶኝ አይደለም። እንዳይገባብኝ የታገልኩ ነበረ። ገፍትሮኝ ነው ራሱ እዚህ ጋር ጥሎኝ የገባው። እኔ ቁጭ ብለሽ አይደል እንዴ ያገኘሁሽ? አንቺ ልትዋሽ ሲገባ እኮ ነው ሲገባ አንቺ ባትፈቅጂለት እንዴት ቁጭ ብሎ አገኘዋለሁ? ኧረ በእግዚአብሔር ማን ነው የሚረዳኝ? ፈጣሪ። አይ እኔ እንግዲህ የምታደርጊውን አድርጊ። ያው መታልሻለች። እኔ ይዘሽልኝ እጅ እያልኩሽ ነው ያለሁት። ልጅ የግድ የለሽም ውሰጂልኝ። እኔ የትም ይያት አልሄድም። እኔ እንደዛ መጥቶ ይበጠብጠኛል እና እኔ ልበጥበጥ አይ ሳይሆን የራሷን አማራጭ ታከብሪ። እኔ ትዳር ይበጥበጣል እንደዛ አላልኩም። እኔ እንዴ ተው እንጂ የት ያቆኛል? እንደዚህ ማይላፊ አትናገሩኝ እንዴ። እና ታዲያ እያልሽ እኮ ነው ያለሽ። ይበጠበጣል። እሷ ትልቅ ሰው ናት። አማራጭን ትፈልግ ራሷ ምን እንደሚካለት ተሰጣው ይዘሽ ልጅ እያልኩሽ ነው ያለሁት እኔ እንዴ። ሰው እኮ 18 ዓመት ያልሞላው ልጅ ነው ነይ ይዘሽ ሂጂ፣ ነይ ይዘሽ ሂጂ፣ ነይ ይዘሽ ግቢ የሚባለው። እኔ ምን ላደርጋት ነው? እና እኔ ምን ላደርጋት? በኋላ እኔ ተጠያቂ ልሆን ነው እንዴ? እንዴ እስኪ ፍረጅ አንቺ ራስሽ ተይ እንጂ አንዴ ተወጪ እንጂ አንቺን ነው አይደል እንደ ዘመድ አርጋ ለቆሽ ምን ላድርግ? ምሳሌ አሁን ቤቴ ባለፈው እንዴት አድርጎኝ እንደሄደ አላየሁም እናቴ። ምን ላድርጋት? እሺ ምን ላድርጋት? በቃ እሱን አስይዙት ታስይዘው። ደግሞ አሁን እኮ እሷ ቢላ መምዘዟ ነው ችግሩ። ደግሞ እሷም ላይ ወንጀል እንትን ሊል ነው። ታስይዘው በቃ የሚያደርጉትን ያድርጉ።
ከኛ ይላቀቁ ከአንቺም ይላቀቁኝ ካልሽ እኮ ካልፈለግሽ እንዲላቀቁሽ ማድረግ ነው። ምንድን ነው እንደዚህ? እስከ መቼ ነው እንደዚህ ተብሎ ሁልጊዜ ጭቅጭቅ? እኔ ስንት አመልክቻለሁኝ እኮ ታስሮ ይወጣል። የሆነ ሰዓት የሆነ ሰሞን ታስሮ ይወጣል። የሆነ ሰሞን እኔ በምን እንደሚወጣ ምን እንደሚያደርጋቸው እኮ ያቅቶኝ አይደለም እንዳለ እሱ ብዙ ጓደኞች አሉት። ሳምንት አያቆዩትም ከእስር ቤት ሲያስወጡት። ይኸው ታውቃለች፣ ስንት አመት ሙሉ ከኔ ጋር ተቃጥለች፣ ስንት አመት ከኔ ጋር አንብታለች። ስንት እኔ አሁን ታዲያ ምንድን ነው አማራጭሽ? ወይ ነው አሁን እሷም አልፈልግም እያለች ነው እንግዲህ። እንደምሰማ ከሆነ ደግሞ አይፈረድባቸውም። እግዚአብሔርን በዚህ እስከመቼ ነው የሰው ቤት ስም በጠበጠ? ምንድን ነው የሚሻለው? ሌላ ሰው ቤት ነው የሚገባው እኮ። ያ ቤትስ ተከትሎሽ አይመጣም? ቤት መቀየር ምንድን ነው ትርጉሙ? እኔ እንድቀይር አልፈለኩም። በእርግጥ ጥሩ ቤት ነው ያለሁት እኮ። ምንድን ነው የሚሻለው? እስከ መጨረሻው ምንድን ነው መፍትሄው? እኔ ካገዙኝ ያው እሳቸው ቤት አይምጣብኝ ብሎ ብታስይዙልኝ እኔ አልፌ መስራት ነው የምፈልገው። እዚህ መብት አለዎት እኮ እርሶ። እኔ ግን ምንም መብት የለኝም እዚህ ላይ። ሚስቱ እኮ ነሽ። እኔ እንዴት ነው መብት ያለኝ? የሰው ሚስት ይዤ ነው እንዴ እኔ አትምጣብኝ የምለው? አንቺ ነሽ ይሄን ማድረግ የምትችይው። እንግዲህ ያው ካልሽ ትንሽ ጊዜ ልስጥሽ፣ አንቺ አስቢበት፣ የሆነ አማራጭሽን ውሰጂ። እኔ እስከዛው ድረስ መቼስ ምን አደርጋለሁ እንግዲህ መቼስ ትንሽ ልታገስሽ፣ ትንሽ ቀልስተሽ አማራጭሽን ለሰው ቤትም ገባሽ እሱ ጋርም ገባሽ፣ የሆነ አማራጭሽን ፈልጊ። እኔ እስከዛው ድረስ መቼስ ምን አደርጋለሁ? እንዴት አደርጋለሁ? መቼስ የሴት ልጅ እናት ነኝ። እንዴት ብዬ እንደው ሆዴስ እንዴት ብሎ ይጨክን ልጅ አስወጥቼ እንዴት ብዬ እኔ እሷው ተወስድሻለች ብዬ ነበረ። እኔ የት ወስዳታለሁ? የት ልውሰዳት እንዴ? በቃ የሆነ እንግዲህ እስከ ሳምንትም ሆነ እስከ 15 ቀን ፈቅጄልሻለሁ። እስከዛ አንቺ አማራጭ ውሰጂ። ምሻላትን እንግዲህ ምሻልሽ አንቺ ነሽ የምታውቂ። እኔ ደክሞኛል፣ ምንም ማድረግ አልችልም። እውነት ወይዘሮ ፍቅር በጣም ነው የደከመኝ እውነት ማለት በቃ አሁን እኔ እርግጥ በዚህ ጉዳይ እንደጠራችሁኝ ያውቂያለሁኝ፣ ግን በቃ ውስጥ እያወቀ ነው የመጣሁት። ግን እንደው ልስማችሁ ብዬ ነው እንጂ እኔ ምንም መብት ላልሰጣችሁ ነው የመጣሁት፣ ምንም ማለት ነው። ምክንያቱም እሷ አሁን እኔ ጋር ከመጣች አንደኛ እሷን ይፈልጋታል፣ ሁለተኛ ካርቶን አምጪ ነው የሚለኝ። በየጊዜው እየመጣ ካርቶን አምጪ፣ ካርቶን አምጪ። እንዴት ይሻላል ነው የምትሉ? ካርታውንም እንግዲህ እኔ እንደምትክሰሰውና የሚሆነውን ካርታዋንም 14 አመት የለፋችበት ነው ብለሻል አይደል እንዴ? እሱንስ እንዴት ለሱ ብቻ ይደረጋል? ለሱ ለምን ይሰጣል? መያዙን ያዡ ካርታውን። ከዛ የሆነ አማራጯን እሷ ተክሳስም እንትበልም እስከ ትንሽ ቀን እኔ ጋር ትሁንና የምታረገውን ታድርግ። እዛ ካርታውን ስጪ፣ አንቺም ነፃ ውጪ። እንዴ ሁሉ በሁለታቸው ስም ሳይደረግ እንዴት ልስጣ እኮ እንድታረግ እሷ እንትን ትበላ አማራጭ ትውሰድ። እንዴት ይደረግ ታዲያ? ስምምነት መኖር አለበት። ለሱ ራሱ እኮ አብሮን ተመላልሶ እንደዛ ለማድረግ ስምምነት፣ ገንዘብ ያስፈልጋል፣ ስምምነት ያስፈልጋል። ይሄ ሁሉ ነገር እነሱ ጋር የለም እና እንዴት ነው የሚደረገው? እኔ ግራ ግብት ነው ያለኝ በእውነት በቃ ደካመኝ። እኔ ራሴን በጣም አማመኝ እውነት። በጣም ልጁ ከባድ ሰው ነው። በጣም እንደው ጋጥ ወጥ የሆነ እኔ በጣም ነው የደነገጥኩት እዚህ ቤት መጥቶ ሳየው ቪዲዮ ነው አይቼው በቃ በጣም ነው የደነገጥኩት። ምክንያቱም እንዴት ገባ አልኩኝ። በቃ እንዴትስ መጣ? ማንስ አሳይቶት ባልኩኝ። ደፋር ነው በጣም ልጁ ደፋር፣ የመጨረሻ ደፋር ነው በጣም ነው የሚገባው። እና እንደዚህ አሁን በዚህ በለመደው እንግዲህ እኔ በሌለውበት እንግዲህ ይመጣል እንደለመደው። አሁንም አያንዴ እኮ እንዴት ይደረግ ታዲያ? ለማንኛውም እንግዲህ ውድ ቤተሰብ እኔ ማለት እኔ ወስጄ የትም ላደርጋት አልችልም። ምን ማድረግ እንዳለብን አላውቅም።